የአጋጣሚ ሕይወት ልብ አንጠልጣይ ታሪክ ክፍል 9 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አባባ ከሰሙ እንደሚናደዱ ስለማውቅ ተውኩት በቃ አልኩት። 7 ሰዓት ሲሆን ህዝቡ መንቀሳቀስ ጀመረ። አባባ በፈገግታ ተሞልተው እየዘመሩ ነበር። ልክ እንደ እናቶች ሞቅ ያለ እልልታ ያቀርባሉ። ወንድሜ አባባን እያየ ደስተኛ ሆኖልኛል። ልዑሌ ደግሞ ሎሚዋን በአንድ እጁ ይዘው በአንድ እጁ ሊያጨበጭብ እየሞከረ ነው። ፊቱ ላይ ፈገግታ ይታያል። ግን የምር ነው? የምር እናቱን ረስቷት ነው? አባባስ ቢሆኑ ልጅ ጥለውባት የሄዱት ባለቤታቸው አልናፈቀቻቸው? እንደዚህ አይደለም። እንኳንስ የራስ ደም የራስ ቤተሰብ ይቅርና የባዳ ሞት ራሱ መቼም አይረሳም፣ ከልብ ሊወጣ አይችልም። ታውቃላችሁ፣ አንዳንዴ ዝም ብዬ አስበውና እቀናለሁ። ልዑሌና አባባ ምን ያህል ጠንካራ ናቸው! ምን ያህል በውስጣቸው መያዝ ቢለምዱ ነው ይህን ያህል ጥንካሬ ስላላቸው እቀናለሁ። ምክንያቱም እኔ ራሴን ማጥፋት እንጂ መጠንከር አልታየኝም ነበር። በእርግጠኝነት ወንድሜ ባይኖር ራሴን አጠፋ ነበር። በሌላ ወሬ ያስኳችሁ። ወደ ጥምቀት በዓል ልመለስና በእግራችን ተጉዘን ታቦት ወደሚያርፍበት ቦታ ደረስን። ወንድሜ የእግር ጉዞ ይወዳል። ከአባቴ ጋር ገዳም ይሄድ ነበር። እኔ ግን ብዙም አልችልም። በዛ ላይ በክፍት ጫማ እግሬ ዛል ብሎ ነበር። ሰንበት ተማሪዎችን ሳይ ይህን ሁሉ መንገድ እየዘመሩ መጣው አልደከማቸውም። አሁንም ክብ ሰርተው ምስጋና እያቀረቡ ነበር። ምን ያህል ፈጣሪ ከጎናቸው እንዳለና እንደሚጠብቃቸው ተማርኩ። እኔ ግን ቀጥ ብዬ ለመጣሁት መንገድ አቅቶ እግሬ ዝሎ ነበር። ልዑሌ ደከመኝ እኮ አልኩት፣ ያኮረፈ ፊት እያሳየው። እኔን እናቴ ልዘልሽ እንዴ አለኝ። በዚህ ሁሉ ሰው መሃል እዘሌ ብልህ ልታዝለኝ ነው አልኩት። ባንዴ ከኩርፊያ ወደ ፈገግታ ቀይሮ አዋ ምን ችግር አለው ብሎኝ በፈጣጣው ከእግሬ ስር ፊቱን አዙሮ ልክ ናት እናት ልጇን ለማዘል እንደምትዘጋጀው ከፊቴ ብርቅቅ አለ። ክውን ያልኩት፣ ኧረ አንተ ተነስ ያምሃል እንዴ ቀውስ ነህ እሺ አልኩት። ሰው እንዳያይ ፊቴን በእጄ ሸፍኜ ለምን ደከመኝ አላልሽ? ደከመኝ እንጂ እዘለኝ መቻልኩ። ታዲያ ሰው ምን ይለኛል እንዴ እያልኩኝ ሳኩበት። አንቺ ከደከመሽ ስለ ሰው ምን አገባሽ አለኝ ኮስተር ብሎ። ቢሆንም ተው በቃ ብዬ እጄን ይዤ አስነሳሁት። ምንም አላለኝም። አባባን በአይኑ ፈለገና አጠገባችን ሲደርሱ አባባ ልዕልት ደክሟታል፣ በዛ ላይ ርቧታል፣ ትንሽ አረፍ እንበል አይደል አለው። አንተም ደክመሃል እኮ። አይ ለኔ አታስብ የእህቴ ባል፣ እኔም እኮ ደክሞኛል፣ ለኔ አታስብልኝም አለ ወንድሜ እያኮረፈ። በነገራችን ላይ ወንድሜ እያደር ሕፃን እየሆነ ነው። አስብልሃለሁ እንጂ አቤላ እወድሃለሁ እኮ፣ የወደፊት ሚስቴ በሕይወት የመቆየቷ ምክንያት ከሆነ አለውና ልክ እንደ አባቴ ግንባሩን ሳመው። ወንድሜ ከልቡ ፈገግ አለና መልሶ ሳመው። በሉ ቶሎ ጨርሱና እንሂድ፣ ሆድ አታስብስሉ አሉኝ አባባ እየሳቁ። እሺ አባባ፣ እዚህ አቅራቢያ አንድ ሆቴል አለ፣ እዛ እንሂድ ብሎ በእግራችን አባባና ወንድሜ እኔና ልዑል ሆነን ቀስ እያል መራመድ ጀመር። አባባና ወንድሜ አባትና ልጅ ነው የሚመስሉት። አካሄዳቸው፣ አወራራቸው ደግሞ ወንድሜ አንዳንዴ ይነጫነጭባቸዋል። ከመጠን በላይ ተቀራርበዋል። ለዛም መሰለኝ ወንድሜ እናትና አባቴን ማጣቱን ቶሎ የለመደው። ትንሽ ተጓዝንና የሚያምር ሆቴል ገባን። ልዑሌ እንደ ባለፈው ወንበር ጎትቶ አስቀመጠኝ። ፈገግ ብዬ አየሁት። ግን አባባ ከኔ ቀደም ብለው ቆመው ነበር እና ሄደው ወንበሩ ላይ ቁጭ አሉ። ልዑሌ ገብቶታል መሰለኝ። አባባ ቁጭ እንዳሉ ቶሎ ብሎ ለኔም ወንበር ጎተት አድርጎ ፈገግ አለልኝ። እኔ ግን ከሱ በተቃራኒው እሱ ከቆመበት አጠገብ ያለው ወንበር ጎተት አድርጌ እንዲቀመጥ ጋበዝኩት። መጀመሪያ ላይ ግራ ገባኝ የሚል ፊት ነበር ያሳየኝ። ተኮር ብሎ አየኝና
ከትከት ብሎ ሳቀብኝ። አባባና ወንድሜ አብረው ሳቁ። ከዛም አባባ ከተቀመጡበት ተነስተው አጨበጨቡልኝ። ልዑሌም ልብሱን አስተካክሎ ኮራ ብሎ ተቀመጠ። አባባ ቁጭ በሉ በቃ አልኳቸው። ጎበዝ የኔ ልጅ እስከ መቼ ወንድ ብቻ አሉኝ ፈገግ ብሎ። ከዛም ከልዑሌ አጠገብ ወዳለው ወንበር ሄጄ ልቀመጥ ስል ለኔስ አለኝ ወንድሜ በቅናት። አንተ አትቅበጥ፣ አርፈህ ቁጭ በል፣ ልዑሌ እኮ የወደፊት ባሌ ስለሆነ ነው አልኩት ዝም እንዲል ብዬ። እሱ ግን ዝም ከማለት ውጪ ልዑል እኮ የወደፊት ባልሽ ነው፣ እኔ ግን የድሮም የወደፊትም ወንድምሽ ነኝ ብሎኝ ይረፍ አለ። መጀመሪያ ኮስተር ብዬ ነበር አነጋገሩን ስሰማ። ቤት ውስጥ ያለው እስኪመስለኝ ከት ብዬ ሳኩኝ። አቤላ ከሰው ጋር መፎካከር ጥላቻን ይፈጥራል። ስለዚህ ስለ ራስህ ብቻ ነው፣ ማንም ምንም ቢሆን አያገባህም። ቅናት የሰው ልጅ አንደኛ ደካማ ጎኑ ነው እሺ አለ ልዑሌ። እንዴ ይቅርታ እህቴ ባል፣ ስቀልድ እኮ ነው፣ ያለ ነገር እኮ ነው። ሴት ልጅ ከልቡ የሚወዳትን ወንድ ካገኘች ሕይወቷን ትሰጣለች። ከኔ አንተን ብታስበልጥም ግድ ነው፣ ምክንያቱም ከኔ በላይ ለወደፊት ሕይወቷ አንተ ታስፈልጋታለህ። እኔም ብሆን ከእህቴ አንተን ባስበልጥ አይፈረድብኝም፣ ምክንያቱም እህቴን ከሞት አድነህልኛል፣ ዳግም እህቴን ሰጠኸኛል። ሲጀመር እኮ እናንተ ባትኖሩ ሁለታችንም አንኖርም ነበር። ሕይወት እንደዚህ አልጋ ባልጋ አትሆንልንም ነበር። እና ደግሞ ቃል የምገባላችሁ ነገ ትልቅ ደረጃ ደርሼ መጀመሪያ ፈጣሪዬንና ወላጆቼን አመስግኜ ለአባባ ትልቅ ስጦታ ከምስጋና ወረቀት ጋር እሰጣቸዋለሁ። ልዑሌንና እህቴን ደግሞ አመስግኜ ትልቅ ቤት እሰራላችኋለሁ አለ ወንድሜ። ይህን ሁላ ካወቅ ለምን ታናድደኛለህ ታዲያ አለ ልዑሌ። ቆይ ይቅርታ በመሃላችሁ ስለገባሁ፣ ግን አንተ ሞጥሟጣ ከመቼ ጀምሮ ነው እንደዚህ አዋቂ ሆንከው አልኩት በጣም ግራ ተጋብቼ። ቆየሁ እኮ እህቴ አለኝ። እና ምንድን ነው አንዴ ሕፃን አንዴ ትልቅ የሚያደርግህ? እህቴ አንቺ እንደ ሕፃን ስለምታየኝ እንጂ 16 ዓመት እኮ ትልቅ ነው አለኝ። 16 ዓመት እኮ ትልቅ ነው ሲለኝ እኔ ቢሆንስ እኔ እንደዚህ ስታወራ ሰምቼህ አላቅም አልኩት በግርምት ምክንያት። እኔም ወንድሜ ሕፃን ሲቀና ጣፋጭ ሲበላ ሲነጫነጭ ነው የማውቀው። ለማንኛውም ግን ስቀልድ ነው እህቴ ባል፣ እንዳትቀየም። ተነስተህ ላስቀምጥህ ብትል ራሱ እሺ አልልም አለ ወንድሜ ወንበሩ ላይ ቁጭ እያለ። ከዛም ልዑል አስተናጋጁን ጠርቶ ይቅርታ ወንድሜ ቀለል ያለ ምግብ አምጣለን አለው። እሺ የሚጠጣ ምን ላምጣ አለ። ቀዝቀዝ ያለ ነገር አለ ልዑሌ። ቢራ ይሁን ሲል አስተናጋጁ አባባ ካፉ ቀሙት በሚባል ሁኔታ ቀደም ብለው አይ አይሆንም ለሁላችንም ውሃ አምጣለን አሉት። አስተናጋጁ እሺ ብሎ ሄደ። ምነው አባባ ለኔ ብላችሁ ከሆነ ችግር የለውም አልኳቸው። አይ ለዛ ብዬ ሳይሆን የመጣንበትን አትርሽ እንጂ ልጄ፣ በረከታችንን ይዘን ወደ ቤት እንሄድ አሉ። አዎ አባባ ልክ ነው፣ ይቅርታ አድርጉልኝ። በነገራችን ላይ የማርያም በጣም አምሮብሻል፣ ስምን መልአክ ያወጣዋል የሚባለው ልክ ነው አሉ። አባባ እንደ ማፈር ብዬ ፈገግ አልኩና አመሰግናለሁ አባባ፣ ግን ከኔ በላይ አምሮባቸዋል አልኳቸው። አይ ልጄ አሁንማ አረጀሁ እኮ ነገሮቹን እየረሳሁ ነው አሉ። ትንሽ ቁጭ ብለን እያወራን አስተናጋጁ ምግቡን ይዞ መጣ። ልዑሌ እንዳለው እርቦኝ ነበር መሰለኝ። ሽታው በጣም ደስ አለኝ። ሽታው ሲመጣ እርቦኝ እንደነበር ገባኝ። ወደ ልዑሌ ጠጋ ብዬ ቶሎን ጀምር በጣም እርቦኛል አልኩት። ሳቅ አለና አውቄ ነበር ፊትሽ ያስታውቃል ግን ሲለኝ ቀደም ብዬ ግን ምን አልኩት። ቢያንስ 1 ሰዓት መጠበቅ አለብሽ አለኝ ልዑሌ ኮስተር ብሎ። እንዴ ለምን ልዑሌ አልኩት። ጸሎት ሳይደረግ እንዴት ይበላል ልዕልት አለኝ። የምርህን ነው አልኩት። መጀመሪያ ሊቀልድ መስሎኝ ነበር፣ በኋላ ግን ኮስተር ሲል አመንኩት። ምግቡ ሲመጣ አባባ አማትበው እንጀራ ቆረሱና የተባረከ ይሁን
ብለው እጃቸውን ዘርግተው አባታችሁ ነው ብለው መጀመሪያ ለራሳቸው ትንሽ ጎረሱ። ከዛም ለልዑል የዘረጉለት። ትንሽ ቆረሰና አንገቱን ጎንበስ አድርጎ ጎረሰ። ወደ እኔ ዘረጉልኝ። ልዑሌን በደንብ ስላየሁት እሱ እንዳደረገው አደረግኩ። ከዛም ለወንድም ያጎረሱት። በሉ ብለው መመገብ ጀመሩ። ልዑሌን አየሁት። ብይ እንጂ አለኝ ልዑሌ እየሳቀ። አባባ መመገብ ስለጀመሩ ሌላ ነገር ከማውራ ብዬ መብላት ጀመርኩ። ልዑሌ ለራሱ ሳይጎርስ ለኔ ያጎረሰኝ። ደስ ብሎኝ ነበር እውነት ለመናገር። ከዛን ምግባችንን በዝምታ በላልተን ጨረስን። ለመጀመሪያ ጊዜ ነው ቁጭ ብዬ ጸልዬ በስነ ስርዓት የበላሁት። ወይ ስልክ እያወራሁ ወይ ቲቪ እያየሁ ወይም ደግሞ ዘፈን እየሰማሁ ነበር የምበላው። ብቻ ግን በላልተን ጨርሰን ከዛም ወደ ቤት ሄድን። ቤት እንደገባን ልብስ ቀያይረን ከልዑሌ ጋር ተቃቅፈን ለጣልን። እንደዚህም እንደዛም እያልን ጥምቀትን ፏ አድርገን አከበር። ደስ የሚል ጊዜ ነበር። ቤተሰብ እንዳገኘን ተሰማኝ። ቤተሰብ እንዳለኝ አመንኩ። በዓልን ለመጀመሪያ ጊዜ በስነ ስርዓት አከበርኩ። ነገር ግን ያልጠበኩትን ነገር ነው ያደረጉልኝ። በነገራችን ላይ ስሜ የማርያም የተባለው የአስተርዮ ማርያም ቀን ስለተወለድኩ ነው። ማለትም ጥር 21 ቀን ነው የተወለድኩት። እስከ ዛሬ ልደቴን የማከብረው ማለትም አባቴ ሳይለየን በፊት ማለት ነው። ያለፈውን ዓመት አላከበርንም። ብቻ ግን በፊት ላይ እናቴ ጠዋት ተነስታ ቤቱን ጽድት አድርጋ ኬክ አስጋግራ ትቀሰቅሰኛለች። ፊቴ ላይ ፈገግታ እንኳ ሳላሳያት እነሳለሁ። ለባብሼ ኬክ እቆርሳለሁ። አባቴ የቀሚስ ስጦታ ይሰጠኛል። ለብሼው ከመሲ ጋር ስንዝናና ስንጨፍር እንውላለን። አለቀ። አሁን ግን ዛሬ ማለትም ጥር 21 ቀን ነው። በጠዋት ተነስቼ ተጣጥቤ ልዑሌ ከሰጠኝ ቀሚሶች መካከል ቆንጆ መርጬ ለብሼ ቀጥታ ወደ ቤተ ክርስቲያን ሄድኩ። በመጀመሪያ ለዚህ ቀን ስላደረሰኝ ፈጣሪን አመስግኜ ወደ አባቴ እና ወደ እናቴ መቃብር ሄድኩ። መልካም ልደት እንዲሉ ጠየኳቸው። እናቴ ልደቴ ያለ እናንተ በጣም ነው የሚያስጠላው። እናቴ አሁን ላይ በዙሪያዬ ማንም ሴት የለም። ማንም ጠዋት ተነስቶ ልደቴን የሚያከብርልኝ የለም። ግን ደግሞ እናቴና አባቴ ልክ እንደናንተ ማለቴ አባባን፣ ልዑሌን እናንተን ሆኑልኝ። እኔም ለእናንተ ያልሰጠሁትን ፍቅር ልሰጣቸው ፈልጋለሁ። ደግሞ በጣም ናፍቃችሁኛል። እነ ልዑሌ ቢኖሩም ሕይወት ሙሉ ሆናልኝ አታውቅም። የመኖር ፍላጎቴ ቀንሶብኛል። ሁሌ ስቃለሁ፣ ግን ደግሞ ውስጤ ደስተኛ አይደለም። ብቻ ግን በሰማይ ቤት ሆናችሁ እንኳን ተወለድሽ ልጃችን በሉ አደራ። ሌላ ቀን ተመልሼ እመጣለሁ። ዛሬ ደስ የሚል ቀን ነው የማሳልፈው፣ ቃል እገባላችኋለሁ ብያቸው በድጋሚ ተመስገን ብዬ ወጥቼ የሐዘኔ ተካፋይ ሚስጥረኛዬ እውነተኛ ጓደኛዬ ወደ ሆነችው ያቺ ደስ የምትለው መንገዴን ይዤ ወደ ድሮ ቤታችን ጉዞ ጀመርኩ። አሁንም አልተቀየረችም። እንደዛው ዝም ብላ ታየኛለች፣ ታዳምጠኛለች። እኔም አይኔን አፍጥጬ እያየኋት በልቤ እያወራኋት ዝም ብዬ እጓዛለሁ። የማርያም የሚል ድምፅ አነቃኝ። በሐሳብ ተውጬ ስለነበር በጣም ነው የደነገጥኩት። ልቤን ይዤ ዞር ስል የኛ ጎረቤት ልጅ ነች። ግን ኢትዮጵያ ውስጥ ስላልነበረች በሐዘኔ ጊዜ አብራኝ አልነበረችም። አያታለሁ ብዬ ስላልጠበቅኩኝ መጀመሪያ ሳያት በጣም ነበር የደነገጥኩት። ከዛ ግን ወደ እሷ ሄጄ አቀፍኳት። ሶሊያና ትባላለች። እሷም ልክ እንደኔ የቄስ ልጅ ናት። ግን ደግሞ እሷ በሃይማኖቷ ቀልድ አታውቅም። ሰንበት ተማሪ ነበረች። ሶሊ በ3 ዓመት ትበልጠኛለች። ግን እንደ ጓደኛዬ ናት። ከመሲ ቀጥሎ እሷን ብቻ ነው ጓደኛዬ ብዬ ልጠራ የምችለው። ሶሊ የጠይም ቆንጆ ናት። ሕፃን እያለሁ ከኔ ተለቅ ስለምትል ወንዶች በጣም ያስቸግሯት ነበር። ትዝ ይለኛል የቆዳ ቀለሟን ሁሉም ሰው ይወድላታል። ለትንሽ ደቂቃ ተቃቀፍንና ደህና ነሽ ሶሊ አልኳት ፈገግ ብዬ።
እሷም እንዳጎቴ የሚ ስለምትለኝ ደህና ነኝ። እንዴት ነሽ የሚ? አምሮብሻል ደግሞ ትልቅ ሆንሽ እኮ። እኔ ስሄድ እኮ እንደዚህ አልነበርሽም፣ አሁን ተቀይረሻል አለችኝ። አንቺም ከኔ በላይ ትልቅ ሆነሻል፣ ልክ እንደ ድሮ ቆንጆዬ ነሽ። መቼ መጠሽ ነው አልኳት። 3 ወር ሆነኝ እኮ ግን ብላ አንገቷን ደፍታ ዝም አለች። ሁሉንም ነገር ነገሩሽ አይደል? የኔንም ጉድ ነገሩሽ አይደል አልኳት። ፈጣሪ አበርታሽ እህቴ፣ ራስሽን እንዳትጎጂ፣ ራስሽን ጠብቂ አለች። ከልጅነት ጀምሮ እልህ ስላለብኝ አሁንም ራሴን የምጎዳ መስላት ነበር። አታስቢ፣ ምንም አልሆንም፣ ማንኛችንም ከዚህ አንቀርም እኮ ወደ ትክክለኛው ዓለም እንሄዳለን፣ እነሱም ወደዛ ነው የሄዱት አልኳት። አቀፈችኝ። አቤልስ በእናትሽ ደህና ነው? ግን አደገ የኔ ቅናተኛ አለች። ደህና ነው በጣም አድጓል አልኳት። ቆይ ይህንን ቤት ለሰው እንደሸጣችሁት ነገሩኝ። የት እየኖራችሁ ነው አለችኝ። ብዙም ማውራት አልፈልግም፣ እዚህ አካባቢ መሆኑን ነገርኳት። ከዛም ያልነገርኳችሁ ነገር ልዑሌ ደላላ መሆኑን ከነገረኝ በኋላ የእኛንም ቤት እዛ ተመልሼ እንድሄድ ስላልፈለገ በአሪፍ ዋጋ ሽጦት ብሩን ዝግ አካውንት ከፍቶ አስቀምጦልኛል። ስልክሽን ስጭኝና እደውልልሻለሁ ልሂድ በቃ ብዬ ስልኬን ሳወጣ እንዴ ለምን እዚህ ድረስ መጠሽ? ቤት ሳትገቢ ልትመለሽ ነው አለችኝ። ቤት ሳትገቢ ልትመለሽ ነው እንዴ አለችኝ። አዎ ይቅርብኝ ልመለስ አልኳት። እውነት ለመናገር ከሆነ ቤታችን በጣም ናፍቆኛል፣ ግን ደግሞ ፈራሁ። የልደት ቀኔን እንደሚያበላሽብኝ ተሰማኝ። ምክንያቱም ቤቴ የእናትና አባቴ ነው። እረማዬ ትታዘብሻለች፣ ደግሞ ስለ አንቺ ሳታነሳ አታድርም እኮ። ሁሌ የት ደርሳ ይሆን ምን ሆና ይሆን እያለች ትጨነቃለች። አባባም ቢሆን እኮ የወንድሜን አደራ ሳልጠብቅ ይላል አለችኝ። መሄድ ባልፈልግም በሼም እሺ ብያት መንገድ ጀመር። ልዑሌ ደወለ። ከሷ ጋር ሆኜ ላወራው አልፈለኩም። ስለዚህ ዝም አልኩት። ምን እንዳሰበች ባላውቅም አንሹ ችግር የለውም እኮ አለችኝ እየሳቀች። አይ ማውራት አልፈልግም ለዛ ነው ብዬ ወሬ አስቀየስኩ። እያወራን እያለ አሁንም ቀሚስ ለባሽ ነሽ አይደል አለችኝ። ደስ ይላል አለችኝ። አዎ ከአባቴ የወረስኩት ስርዓት ነው፣ አስቀጥለዋለሁ አልኳት። ከዛም መንገዳችንን ቀጠል። ባለ ሱቋን አስታወስሻት አለችኝ። አበዳሬ መቼም የማረሳሳው ናት። ልክ እንዳየችኝ የማርያም አለችኝና ከሱቅ ስትወጣ ብዙ እንዳትዘባርቅ ፈርቼ እኔም ወደ እሷ እየሄድኩኝ ደህና ነሽ ልጄ? እንዴት ናችሁ? ወንድምሽስ ደህና ነው አለችኝ። አዎ ደህና ነን። አንቺ ደህና ነሽ? ቤተሰብ ሰላም ነው አልኳት። እኔ ምልሽ አለችኝ። አቤት አልኳት። የፈራሁት አልቀረም። ያ ሸበላ የት ሄደ? ደህና ነው አለችኝ። ደህና ናቸው አልኳትና ወደ ሶሊ ተመለስኩ። በእግራችን ቀስ እያልን ተራምደን ቤታችን ጋር ደረስ። ይበልጥ ፈራሁ፣ ጨነቀኝ። ቤቱን እየተቃረብን ስንመጣ ከበደኝ። ነይ ብላ አስገባችኝና እናት አምሳል ማለትም የሶሊያ እናት ናቸው። እናት አምሳል ሲያዩን ልጄ ማርያም አሉ ድንግጥ ብለው። ሰላም ነው እማዬ፣ እንዴት ነዎት? አባባ ደህና ናቸው አልኳቸው። ገብቼ ቁጭ አልኩኝ። ደህና ነን ልጄ። አቤልዬስ ደህና ነው? አዎ ማማ፣ ሁሉም ሰላም ነው አልኳቸው። በዚህ መሃል ልዑል ደጋግሞ እየደወለ ነበር። ቁጭ ከማለቴ እማማ ቡና ማቀራረብ ጀመሩ። ልዑል ከመጠን በላይ ሲደውል በሰላም ነው ብዬ ፈርቼ ይቅርታ ማማ ብዬ ወጣሁ። ሄሎ ልዕልቴ አለኝ። አቤት ልዑል፣ የት ነሽ? የሆነ ቦታ ሄጄ ነው ይቅርታ አልኩት። አባባ በጣም ይፈልግሻል፣ መምጣት አለብሽ አለኝ። ምን ነው በሰላም ነው? አላቅም ወይ ደውይና አለና ስልኩን ዘጋብኝ። ቶሎ ብዬ አባባ ጋር ደወልኩ። ሄሎ አባባ፣ የማርያም ነኝ አልኳቸው። የማርያሚ አሉ። ድምጻቸው ቀዝቅዟል። አቤት አባባ፣ ምን ተፈጠረ? ምን ነው ወንድሜ ምን ሆነ? ሰላም ነው አልኳቸው። ክው ብዬ አባባ ድምጻቸውን ቀስ አድርገው ሰራተኛዋ ከቤት ወጣ ቀረችብኝ ልጄ። አቤል ደግሞ ቡና ማፍላት አይችልም። ራሴን በጣም አሞኝ
ነበረ። ቡና መጠሽ ካፈላሽልኝ ብዬ ነው አሉ። በጣም አሞሞት እንዴ? አይ ትንሽ ነው ኧረ አሉ። እሺ ብዬ ወደ ቤት ገብቼ የሶሲን እናት ሌላ ቀን እመጣለሁ ብዬ ሌላ ቀን መጥቼ እንደማወራቸው ቃል ገብቼ ልውጣ ስል ሶሊ ልሸኝሽ ነው ያለችኝ። ብቻዬን መሄድ ስላስጠላኝ ልዑሌ ጋ ደውዬ መጣሁ ዘዴ አልኩት። እሺ ምኑ ጋ ሲለኝ ቤተ ክርስቲያኑ ጋ ብዬው ከሶሊ ጋ ወጣን። ብዙ ነገር አወራን። ስልኬን ሰጠኋት። ትንሽ ቆይቶ የቀጠርኩት ቦታ ላይ ደረሰ። ልዑሌ ቀይ መኪና ይዘው ቆሞ ነበር። ሶሊ ልክ እንዳየችው ይሄ ልጅ አያምርም አለችኝ። ምንም አላልኳትም። ቀና ብዬ አይቼ ዝም አልኳት። መኪናው ሳያምር እዩ አለችኝ። አሁንም ዝም አልኳት። ልዑሌ ስልክ እየጎረጎረ ነበር። ሶሊ ግን ፈገግ ብላ ትኩረቱን ለመሳብ የውሸት ማሳል ጀመረች። ልዑሌ ግን ቀና አላለም ነበር። በውስጤ በጣም ደስ ብሎኛል። ምክንያቱም ልዑሌ ታማኝ እንደሆነ እንዳስብ አድርጎኛል። ግን ምንም አላልኩም። እሷ ግን አሁንም አላቆመችም። ደግማ ማሳል ጀመረ። አሁንም ልዑሌ ጭራሽ ትኩረት ሳይሰጥ ስልኩን ጆሮ ላይ ያደረገ። ልዑሌ የደወለው እኔ ጋ ነበር። ስልኬ ጠርቶ ሳየው ልዑሌ ነው። ዝም አልኩትና ወደ እሱ ሄድኩኝ። ወዴት ነው የምትሄጂው በሚል አይነት አስተያየት እያየችኝ ቆመች። ዞር ብዬ አየኋትና ልዑሌ ብዬ ተጣራሁ። እሱም ዞር ብሎ ልዕልት ብሎ አቀፈኝና ምን ሆነሻል? አስጨነቅሽኝ እኮ ደግሞ አባባ በጣም ይፈልግሻል ብዬሽ ነበር እኮ አለኝ። ይቅርታ ልዑሌ፣ ጥሩ ስሜት ላይ ስላልነበርኩ ነው። ከዛን ደግሞ ጓደኛዬን አግኝቻት ነው። ቆይ ላስተዋውቅህ ብዬ ወደ ሶሊያና ስዞር በአካባቢው ማንም የለም ነበር። በጣም ደንግጬ ልዑሌ አብራኝ የነበረችው ልጅስ አልኩት። ከኋላሽ የነበረችዋን ሴት ነው አለኝ። አዎ እሷን ነው አልኩት። ለትንሽ ሰከንድ አይታን ተመልሳን ሄዳ በዛ ጋር ታጠፈች እኮ አለኝ። እጁን ወደ መጣንበት መንገድ እየጠቆመ ምን ሆና ነው? የት ሄደች በዚህ ቅጽበት አልኩ ለራሴ። ታውቂያታለሽ እንዴ አለኝ። ልዑሌ ግራ ተጋብቶ አዎ የልጅነት ጓደኛዬ ናት፣ ጎረቤታችን ነበረች። ከውጭ መጣ እንዳጋጣሚ አግኝቻት ነበር። እናም ላስተዋውቅህ ነበር እኮ አልኩት ተደናብሬ። ታያት በቃ ግን ቆንጅዬ ናት አለኝ እየሳቀ። እሷም ሲያምር እያለች ስለነበር የወሰደችብኝ ያህል ተሰማኝ። በሕይወቴ ለመጀመሪያ ጊዜ እንደዚህ አይነት ስሜት ተሰማኝ። ቅናት ለካ በሽታ ነው የሚባለው ነገር እውነት ነው። ኮስተር ብዬ ጥየው ሄድኩኝ። ልዕልት እያለ ተከተለኝ። ቅናት ልትጀምሪ ነው እንዴ አለኝ። ዝም አልኩት። ምንም ቢፈጠር ከአንቺ በላይ ቆንጆ ሊኖር አይችልም። እኔም ዝም ብዬ በሚስጥረኛዬ መንገድ ላይ ቀስ እያልን መራመድ ጀመር። የሆነ ሰዓት ላይ ልዑሌ ከፊቴ እየሮጠ ሄዶ ቆመ። ደንግጬ ዝም ብዬ አየሁትና ምንድን ነው አልኩት። እዚህ ስታይኝ ምን ትዝ አለሽ አለኝ። ቅናቱ ሐሳቤን ሰረቀው መሰለኝ። ምንም ነገር አልመጣለኝና ዝም ብዬ አየሁት። ልዑሌም እንደ ማኩረፋልና እኔ እኮ ቀኑን፣ ሰዓቱን፣ ወሩን፣ አስተያየትሽን፣ የለበሽውን ልብስ፣ ሁሉንም ነገር አስታውሳለሁ። አንቺ ግን ብሎ ዝም አለ። ይቅርታ አናደኸኝ እኮ ነው አልኩት። አታምኝም እንዴ? መቼም ሌላ አልመኝም አለኝ። ፈገግ ሲል ትዝ አለኝና ወይኔ ልዑሌ ጉዳችን ነው ናና ብዬ መኪናውን ወዳቆመበት ቦታ መሮጥ ጀመርኩ። ምንድነው ልዕልት? ክፍል 10 ይቀጥላል።